በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 26 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 26 በዚች ቀን የከበረ አባ ሞይሲስና እህቱ ሳራ በሰማዕትነት ሞቱ። የእሊህም ቅዱሳን ወላጆቻቸው ደጎች እጅግም ባለጸጎች ናቸው። የከበረ ሞሲስ ወላጆቹ ካረፉ በኋላ እህቱ ሳራን ሊያጋባትና ወላጆቹ የተዉትን ገንዘብ ሊሰጣት እርሱም ወደ ገዳም ሄዶ ሊመነኩስ አሰበ። ይህን ሐሳቡን በነገራት ጊዜ እንዲህ ብላ መለሰችለት፣ እኔን ልታጋባኝ ከወደድክ አስቀድመህ አንተ አግባ። እርሱም እንዲህ አላት፣ እኔ ብዙ ኃጢአት ሰርቻለሁ። ስለዚህ ኃጢአትን ለመደምሰስ እመነኩስ ዘንድ ይሻለሁ። ማግባት አይቻለኝም፣ የነፍስህንም መዳኛ አስባለሁ እንጂ። ሁለተኛም እንዲህ ብላ መለሰችለት፣ አንተ ነፍስህን ስታድን እኔን በዓለም ወጥመድ ውስጥ እንዴት ትጥለኛለህ? እርሱም እንዲህ አላት፣ ምንኩስና ከፈለግሽ ስለ ራስሽ የምታውቂው አንቺ ነሽ፣ እኔም የወደድሽውን አደርግልሻለሁ። እንዲህም አለችው፣ ለነፍሴ የምታደርገው ለእኔም እንዲሁ አድርግ። እኛ ሁለታችን ከአንድ ባሕሪ ከአንድ አባት ከአንዲት እናት የተገኘነንና የልቧንም ቆራጥነት አይቶ ወዲያውኑ ከእርሷ ጋር ተነሳ። ገንዘባቸውንም ሁሉ ለድሆችና ለምስኪኖች በተኑ። ከዚህ በኋላ እህቷ ሳራን ወሰዳት፣ ከእስክንድርያ ከተማ ውጭ ወዳለ የደናግል ገዳም ውስጥ አስገባት። እርሱም ከወንዶች ገዳም ገብቶ በዚያ ተጋድሎውን ተጋደለ። እንዲሁ እህቱም ጽኑ በሆነ ገድል ተጠምዳ እየተጋደለች ሁለቱም ሳይገናኙ 10 ዓመት ኖሩ። በሊቀ ጳጳሳት አባ ደሜጥሮስ የሹመት ዘመን ሳውሪያኖስ ከሚባል ከሃዲ ተነስቶ የክርስቲያንን ወገኖች ማሰቃየትን ጀመረ። ከመነኮሳት ገዳማት ብዙዎች በሰማዕትነት ሞቱ። አባ ሞይሲስም ተነሳ፣ ልሰናበታትም ወደ እህቷ ሳራ ላከ። በሰማዕትነት መሞት እንደሚሻም ነገራት። ሳራ እህቱም በሰማች ጊዜ ወዲያውኑ ተነሳች፣ ሄዳ በሰማዕትነት ትሞት ዘንድ እንድታሰናብታት እመምነቷን ለመነቻት። እመምነቷም ጸለየችላት፣ ሰላምታም ሰጥታ አሰናበተቻት። እርሷም ደናግሉን ሁሉ ተሰናበተቻቸው። ከዚህ በኋላ ወደ ወንድሟ ሄደች። በጎዳናም አገኘችውና እርስ በርሳቸው ሰላም ተባባሉ። ወደ እስክንድርያ ከተማም ገብተው በመኮንኑ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህ በኋላ ራሳቸውን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የከበሩ መነኮሳት አጋቦስና ተክላ በሰማዕትነት ሞቱ። እሊህም ቅዱሳን በከሃዲው ሉሊያኖስ ዘመን መከራ በመቀበር ተጋደሉ። ከመኳንንቶቹም አንዱ ጽኑ ስቃይን አሰቃያቸው። ስቃያቸውን ባሰለቸው ጊዜ ለአንበሶች ጣላቸውና ገድላቸውን ፈጽመው የሰማዕትነት አክሊልን ተቀበሉ። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ለአብርሃም ሚስት ለተመሰገነች ሳራ መታሰቢያዋን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። ይህችንም ክብርት ማኅፀን የሆነች ጡቶቿም የተባረኩ ክብርት ሳራን የጌሬራ ንጉሥ አበመለክ ባል እንዳላት ሳያውቅ በወሰዳት ጊዜ እንዳይቀርባት እግዚአብሔር ገሠጸው፣ በደዌም ቀሰፈው። ባሏ አብርሃምም በጸለየለት ጊዜ ከደዌው ተፈወሰ። ከዚህ በኋላ ከብዙ ገንዘብ ጋር ወደ ባሏ መለሳት። ከዚህ በኋላ እግዚአብሔር በሦስትነቱ ተገልጦ ወደ ቤቷ እንግድነት በመጣ ጊዜ ለአብርሃምም የይስሐቅን መወለድ በነገረው ጊዜ ሳራም በድንኳኑ ውስጥ ሳቀች፣ እንዲህም ስትል እስከ ዛሬ ገና ነኝን? ጌታዬም አርጅተዋል። እግዚአብሔር አብርሃምንም እንዲህ አለው፣ ሳራ ለብቻዋ ምን አሳቃት? እስከ ዛሬ ገና ነኝን? ጌታዬም አርጅቷል፣ እኔም አሁን አርጅቻለሁ ብላ በውኑ ለእግዚአብሔር የሚሳነው ነገር አለን? ከዚህ በኋላ ሳራ ጸንሳ እግዚአብሔር ባለው ወራት በእርጅናዋ ለአብርሃም ወንድ ልጅም ወለደች። ይስሐቅን ባደገ ጊዜ ልጇ ይስሐቅን ከእስማኤል ጋር ሲጫወት አየችው።
አብርሃምንም ሳራ እንዲህ አለችው፣ ይህችን ባሪያ ከነልጇ አባራት፣ የባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና። ይህም ነገር ለአብርሃም ስለ ልጁ እስማኤል እጅግ ጭንቅ ሆነበት። እግዚአብሔር አብርሃምን እንዲህ አለው፣ የዚህ ልጅ የዚያች ባሪያ ነገር በፊት ጭንቅ አይሁንብህ። የምትለውን ሁሉ ሳራን ስማት፣ ከይስሐቅ ዘር ይተካሃልና። ይህም ነገር ታላቅ ምስጢር አለው። የተመሰገነ ጳውሎስ ቅድስት ሳራን የቤተ ክርስቲያን ምሳሌ አድርጎታልና። ከዚህ በኋላ በበጎ እርጅና ባረፈች ጊዜ ከቀጢያዊ ኤሜር ልጆች በገዛው ቦታ ቀበራት። ለእግዚአብሔር ምስጋና ይሁን። እኛንም በከበረች እናታችን ሳራ በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ነሐሴ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ብፅዕት ሳራ የአብርሃም ሚስት፣ ቅዱሳን አባ ሞሴስና እህቱ ሳራ ሰማዕታት፣ ቅዱሳን አጋቦስና ተክላ ሰማዕታት። ወርኃዊ በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን፣ ቅዱስ አቡነ ሰላማ ከሳተ ብርሃን። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበረና፣ እንዲሁ ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናቸው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 5። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።